አጉል ተቆርቋሪ ለመምሰላት ሞክር። አይመለከተም አንተ አይመለከተም። እኔ እሷ ላይ ነው እንደው ማዝኖ ዛሬ ምድር ሰጣ አንተን ለማውራት ስለፈለገች። ለምንድነው ሁለታችሁም እንደጻን የሚያረጋችሁ? እኮ በቃ እኔ አሁን ልታወሪኝ ነው አይጠራሽ? ልታወሪኝ ከጠራሽኝ ብቻዬን ነው ልታወሪኝ ነው። ከማንም ሰው ጋር እኔ ላወራሽ እኔ ማንንም አይደለም ሲጀምር ከማንም ሰው ጋር ድጋሚ ላውራ ምናምን ትያለሽ። ሰውዬ በቃ ሂድ ከተባል ሂዳ እኮ ስለ ህይወታችን እኮ ማን ነው የኛ ህይወት? በቃ በአንተ ምክንያት ዋጋ እየከፈልኩ ነው አላዛር። ስሚኝ፣ ዋጋ እየከፈልኩ ነው። ህይወቴን መተበጠበጥካት፣ ፍቅር አስይዘህ በጠበጥከ ህይወቴን። ፍቅር አስይዤ ምን አደረኩሽ? ምን ያደረከኝ ነገር አለ? ስትናገር እንደ አዲስ ህይወታችንን መስረት ከኔ ጋር ሁኚ። የማን ነው ጎረምሳ አሰብስቢኝ ያልኩሽ? ጎረምሳ አትበልሽ። እኔ ማን ነው ጎረምሳ? አትንካኝ፣ እንዳትነካኝ። ዋጋ አስከፍላለሁ። ብሩኬ በእናትህ ቆም አውራ። በእናትህ አንተ በስንተኛ ክፍለ ዘመን ነው? ቆይ እናንተ የተወለዳችሁት? በእናታችሁ ረፉ እስኪ። በቃ ነገሮችን ተረጋግተን ምንድነው ያጠፋሁት? ድጋሚ ማገኝበት ህይወቴ ላይ የነበረ ሰው እኮ ነው። አንተ ለአንተ ፍቅር ምን ማለት ነው? ነግሬያለሁ። ሰምኛለሽ አይደል? አንቺ ያስደፈርሽኛለሽ። እሺ አንቺ የምታስደፍሪኝ። ለሌላ ጊዜ እኔን ማውራት ስትፈልጊ ብቻሽን አውሪኝ። እሺ የኢንጀሌሽን ይዘሽ ወደዛ መሄድ ትችላለሽ። አላልፍም ድጋሚ ብትመጣ ምን ማለት ነው? ወይኔ ወይኔ እግሬ ሰላም ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ፋሚሊዎች ያው ሰላም ልበላችሁ ብዬ ነው። ሰሞኑ ያው የተፈጠረው ነገር ታውቃላችሁ። እኔ አላዛር ቤቱ አፍኖ አስቀምጦኝ ነበረ፣ ግን ደግሞ ብሩኬ መጥቶ አስወጥቶኛል። ወጥቻለሁ። ትላንት አምልጫለሁ። አላዛር ምን እየሆነ እንደሆነ እኔ እንጃ። እያበደ ይሁን እውነት የምሬን ነው። እኔ እንጃ ምን አይምሮ ላይ ምን እየተፈጠረ እንደሆነ አላውቅም። እንለያይ ይላል፣ ሲለው ደግሞ አብረን እንሁን ይላል፣ ሲለው እንለያይ ይላል። ከዛ አብረን ደግሞ ስንሆን ከዛ በኋላ ከሌላ ሰው ጋር ሲያይ ደግሞ ይናደዳል። እኔ አላውቅም። ከዛ ሲለው ደግሞ ከሴት ጋር ይሆናል፣ ቤቱ ሴት ድረስ ያመጣል። ብቻ ብዙ ነገር እና እኔ ፍቅር እንደዚህ እንደሆነ አላውቅም ነበር። የምሬ ነው ፋሚሊዎች። እኔ አንዳንዴ ለካ ሰዎች ፊልም ላይ የማየው ነገር አለ አይደል? ሰው ቢጣላም ቶሎ ይታረቃል፣ ከዛ ቶሎ ወደ ነበረበት ይመለሳል ምናምንና እንደዛ ነበር የሚመስለኝ። ግን ህይወት ፊልም አይደለችም። እኛ የምናየው በፊልም የምናየው ፍቅርና በገሃዱ ዓለም የምናየው ፍቅር አንድ አይደለም። በጣም የተለያየ ነገር ነው። እና ፍቅር ሲጀመር ከባድ ነገር ነው። እንዴ ምን ነበረበት ባልጀምረው፣ ይሄንን ፍቅር ባልጀምር፣ አርፌ ብቀመጥስ ምናምን ብዬ እውነት ለራሴ ራሱ አርፌ ስራዬን እየሰራው ብኖርስ ብዬ ነው ተጸጸትኩኝ፣ ወደ ኋላ ተመልሼ ማለት ነው። ምክንያቱም ከደረሰብኝ አንፃር አላዛር ማላውቀው ሰው ነው የሆነብኝ። ማስፈራራት እኔን እንዴ ለምን እኔ ምን አድርጌው ነው ይሄን ያህል የሚያስፈራራኝ? ስላፈቀርኩት ነው የሚያስፈራራኝ? እሱን ስላልኩ ነው ስንት ነገር እየተባልኩ እሱን መከተሌ ነው? በጣም ነው እኔ ግራ እያጋባኝ ያለው። የምሬ ነው። ብዙ የምታሳልፉት ነገር አለ፣ በቃ የሆነ የምትተውት ነገር፣ ግን አንዳንድ ነገሮች ደግሞ የማትተውት ነገር አለ። ሲሪየስ ሲሆን በጣም ነው የሚያስጠላው ነገሮች። አሁን ያለው ሰፈሬ ነውና አላዛርን ጠርቼዋለሁ። እኔ ከእንግዲህ በህይወቴ በቃ እኔ ስራዬን ከሌላ ሰው ጋር ሰራለሁ፣ ግን እኔን መጥቶ ህይወቴን እንዲረብሸኝ አልፈልግም። አንደኛ ማስጠንቀቂያ ልሰጠው ነው። ብቻዬን ሆኜ ነው የመጣሁት እና ድንገት ከሰው ጋር ሆነሽ እንዴት ምናምን ብሎ ሌላ ነገር እንዳይፈጥር ብቻዬን ነው የመጣሁት። ስለዚህ ያለውን ነገር እንዲነግረኝ እፈልጋለሁ። ምንድነው ፍላጎቱ? በቃ እኔ ማቆም ነው የምፈልገው። በቃ እንለያይ ብሏል አይደል? ድጋሚ ደግሞ እሱ እንለያይ ይላል፣ እሱ እንታረቅ ይላል። እኔ እኮ ወይ ዝም ብሎ እሱ እንደሚፈልገው መሆነው እንዴ አልችልም። እሱ እንደሚፈልገው መሆን አልችልም። የኔስ ነገር
የኔ መጎዳት የኔ መረበሽ ለሱ ምንም ማለት አይደለም። በቃ ሲፈልግ ይታረቀኛል፣ ሲፈልግ ይጣላኛል። ምን ማለት ነው? እኔ እንደዛ አይነት ህይወት እንዲኖረኝ አልፈልግም። ሁሌም እሱ እንደፈለገው አይደለም። የኔስ ትንሳኤ ምንድነው ፍላጎቷ? ለኔ ስሜት አላት ወይ? ቆም ብሎ እኮ ማሰብ አለበት አይደል እንዴ? ሰው እንዴት ነው በጭፍን ማሰብ የሚችለው? እንዴት እንደዚህ ያደርጋል? እሱ እያሰበ ያለው በጭፍን ነው የሚያደርገው ነገር በጭፍን ሲፈልግ እንደፈለገ ይሆናል። እኔ ማለት ነው ቤተሰቦች ለሌላ ሰው እንለያይ ቢል ኖሮ ድጋሚ ይታረቀው ነበር። ግን ለእናቱ ነው። እናት ማንም ሰው ደግሞ ወንድ ልጅ ደግሞ ከምንም በላይ እናቱን ያቀርባል። ለእናቱ እንለያይ በቃ በቃኝ ሲል ነው የሰማሁት። እናቱን እንለያይ ብሏት ከኔ ጋር የሚቀጥል ህይወት ምንም ነገር አይሆንም። እንደገና ደግሞ እኔ እሱ ሲፈልገኝ የምገኝ አይነት ሴት አይደለሁም። እኔ ፍቅር ሊያሸንፈኝ ይችላል፣ ግን ደግሞ እኔ ሰው በማይሆን ነገር እንደዚህ እኔ ህይወት እንዴት መሰላችሁ በሲሪየስ ነው ማምነው። ይሄ በቀልድ ህይወት እኮ ማለት በጣም ከባድ ነገር ነው። ነገ ባል ይሆናል ብላችሁ የምታስቡት ሰው ዛሬ እንደዚህ እንደ ህፃን የሚያደርገው ከሆነ ነገ እንዴት ነው ትልቅ ልጆች ወልደን እንዴት ነው የምናስተዳድረው? ነገ ይሄ ነገር እንዴት ነው ለፍቺ የማይበቃው? ዛሬ ያልተስተካከለ ህይወት እኮ ነገ ለፍቺ ይሆናል አይደል? ለፍቺ የሚዳርገን ዛሬ አይ ነገ ይስተካከላል በሚል ነው። ነገ ይስተካከላል እና ነገ ትዳር ከመሰረትን በኋላ ልጆች ከወለድን በኋላ ፍቺ ከፍቺ በኋላ ደግሞ ምን ያህል ልጆችን እንደሚጎዳ አስቡት እስኪ። ያ ነገር እንዳይፈጠር ነው። እኔ አፈቅረዋለሁ። አሁንም እኮ አላፈቅረውም አላልኩም። በጣም ነው የማፈቅረው። ለሱ በጣም ቦታ አለኝ። አሁንም እኔ ሌላ ህይወት ጀምሬ ወይ አፍቅሬ አይደለም። ግን ደግሞ እሱ እንደ ህፃን ነው እያደረገው ያለው። ሰው እንዴት ነው አሁን ደግሞ ጭራሽ እብድ እያጫወተው ነው። እኔ ምን እንደሆነ ራሱ አላውቅም፣ አይገባኝም። የምሬን ነው ሳስበው ራሱ ወደኋላ መለስ ብዬ ሳስብ ያ አላዛር ናፈቀኝ። እውነት የምሬን ነው። ያኛው ምስኪኑ አላዛር ናፈቀኝ። ፊት ታዛዥ ነበረ፣ የሚያደርገው ነገር በማስተዋል ነበር። አሁን ግን በቃ በጣም እኔ እንጃ አላውቅም። እንግዲህ ቤተሰብ ያለሁበት ቦታ ዝናብ እየዘነበ ነው። ይመጣ ይሆን አይመጣ ይሆን አላውቅም። ሊመጣም ላይመጣም ይችላል። ይሄ ቪዲዮ ላለቀውም ይችላል ማለት ነው። ካልመጣ እንግዲህ ብቻ ነገሮች በጣም ነው እየከበደኝ ያለው። እኔ ላይ እየተደረገ ያለው ነገር በጣም በቃ አላውቅም። ኮንሰንትሬት አድርጌ ወይ ትምህርቴን መማር አልቻልኩ ወይ ስራዬን መስራት አልቻልኩ። ህይወቴን እየበጠበጠ ማፍቀር እንደዚህ ነው እንዲህ ነው የሚያደርገው። እስኪ ፋሚሊዎች እውነት ምከሩኝ ስለ ፍቅር። እስኪ የምታውቁት እናንተ የደረሰባችሁ እኔ ምን ያህል ነው ጠንካራ መሆን ያለብኝ? እስኪ ከናንተ እውነት የምሬን ነው ከውድ ፋሚሊዎች ምክር እፈልጋለሁ። ቤተሰቦች እየጠበቅኩት ነው እንግዲህ ቶሎ ይምጣ አላውቅም። ብቻ ግን ቶሎ ቢመጣ ቆንጆ ነው። ዝናብ ነው ሰፈራችን ትንሽ ያው እንዳለው ቤት ሰፈር ቀይሬያለሁና ይሄ ሰፈር ተመችቶኛል። ግን አላዛር ያው እንዴት እንዳወቀው ራሱ አላውቅም። የምሬን ነው። እንዴት ነው አላው ሰላም ነው? ደህና ነኝ። ለመጣ ፈልግሽ ነው አንቺን ፈልግሽ ነው። አይ በኋላ እንገናኛለን ከሰዓት ተባብለን ነበር። ምን ችግር አለው? አሁን ባትመጣ ቆንጆ ነበረ። ቪዲዮ ይዣለሁና የሆነ ሰው ለማግኘት ነውና አሁን ባትመጣ ደስ ይለኛል። እኔ እኮ በቃ ሰላም እንደውሽ ለማረጋገጥ ደግሞ ችግር አለው እንዴ ብመጣ በዚህ ሰዓት? አይ ችግር የለውም። ችግር አለው? ኧረ ምንም ችግር የለውም። ቡራ ግን ምን መሰለ ከከሳት እንገናኛለን እናንተ። አሁን ሂድ። አሁን የሆነ አንድ ቪዲዮ አለ እሱን ሰርቼ ያው ከማን ጋር ነው ቪዲዮ የምትሰሪው? ብቻዬን ነው የምሰራው። ችግር የለም እወጣልሻለሁ፣ ግን እዚህ እጠብቅሻለሁ። አይ እንደዛ ሳይሆን ብትሄድ ደስ ይለኛል። የምሬን ነው። ምንድነው እንደዚህ ከበደሽ? እኔ እንዴ ሊፈልግሽበት? አይ ምን መሰለህ ቡራ፣ እኔ ካላዛር ጋር ዛሬ ላወራው ፈልጋለሁኝ። አላዛርን ማለት ነው። እውነት ማለት ጠርቻለሁ። እየመጣ ነው አይደለም። ሁለተኛ እንደዚህ አይነት ድራማ እንዲሰራ አልፈልግም ህይወቴ ላይ። ያደረገው ነገር አይታል አይደለ? አግቶኝ ምናምን እና እኔ ሲመስለኝ ራሱ ጤነኛ አይመስለኝም።
ቢያንስ በቃ ያለውን ነገር እንዲስተካከል አውርተን ጀመር። አንቺ ድጋሚ እሱ የማውራት ሞራል ከታገኝ ይችላል። ሞራል ኖሮኝ አይደለም ያ ብሩኬ፣ እኔ ከሱ ጋር የጀመርኩት ጥቃቅ አይደለም ታውቃለህ፣ ሲሪየስ የሆነ ሪሌሽንሺፕ ውስጥ ነበርኩ። ስለዚህ ይሄንን ነገር ደግሞ ማብቃት ያለብኝ በስርዓት ተነጋግሬ ነው። ምክንያቱም በቃ ተነጋገርን፣ ተለያየን፣ ተባብለን በቃ ጨርሰናል። ግን እሱ ሊተወኝ አልቻለም። እየተከታተለኝ ነገሮችን እያበላሸ ነው። እሺ ይኸውልሽ፣ እኔ መሄድ ያለብኝ አላዛር ስለሚመጣ ነው። አዎ ካየ ሌላ ነገር ደግሞ እንዳይፈጠር ነው እንጂ አላዛር ከመጣ ነው ያለኝ። ሌላ ሰው ብትኝ ነበር። አላዛር የሚመጣ ከሆነ አይደለም ብሩኬ፣ እንደዛ አይደለም። ለምን ሄድ የፈለግሽው አንቺ? አይ ከሱ ጋር በፍሪደም እንዳወራ ነው። አይተሻላ ባለፈው የተፈጠረው ነገር አይቻለሁ። እሱንማ ግን እንዴት መሰለ ቡራ፣ እሱ ማለት ነው አሁን ደግሞ ሲያይ ሌላ ነገር ነው የሚያስበው። እኔ ከሱ ጋር በቃ ሁለታችን ብቻ እስኪ መች ሰማሽኝ መች አዳመጥሽኝ አይደለም ይለኝ። እስኪ ከኔ ጋር ሆኖ እስኪ ምን አይነት ሀሳብ እንደሚያቀርብልኝ ማየት ፈልጌ ነው። ይኸውልሽ ትንሱ፣ ሌላ ሰው ቢሆን እንደው ቢሆን ነበር። አላዛር ይመጣ ስላልሽኝ አልሄድም። ይምጣና የሚፈጠረው ነገር ነው ብሩኬ። በቃ አሁን ደግሞ ቀጥሬዋለሁ። ቪዲዮን አስቁመው በእናትህ ይቅር። ችግር የለም ወጣልሻለሁ። ግን አላዛር ከሆነ እንደውም የትነቅነቅ አለ። ቃሽ ወይ እዛ ጋር ጠብቀኝ። ይኸውልሽ ትንሱ፣ አንቺ ትክክል አይደለሽም ሲጀመር ማለት ያ ሁሉ ነገር ውስጥ ካላዛር ጋር ገባሽ። እኔም የገባሁበት ነገር ባንቺ ምክንያት ነው ታውቂያለሽ። ዛሬ ደግሞ መልሰሽ ምንም ነገር ሳትነግሪኝ ምንም ነገር እኔ ማለት ሳታሳውቂኝ ካላዛር ጋር ልገናኝ ነው። ትክክል አይደለሽም ሲጀመር። አንቺ ወይ ወደ ቡታጅራ መሄድ አለብሽ። እዛ ሄደሽ እንደውም ያለው ነገር እናወራና እሱም እዚሁ ነው። ከዛን ከየትም አያገኝሽም። አንቺ ብራስሽን እስከምታረጋጊ ድረስ ወደ ቡታጅራ መሄድ አለብን ሁለታችን። አይ እኔ አልሄድም ቡታጅራ። እንዴ ትምህርትን ትችለም ደም ሄደው እሱን ደግሞ ፍራቻ ሲጀመር እሱ እኮ መጀመሪያ አፍቃሪ የነበረ ሰው እኔን አይጎዳኝም። አሁን እሱ ቢያስረኝም እርግጠኛ አይደለሽም ትንሱ፣ በምንም እርግጠኛ አይደለሽም። አይጎዳኝም፣ እርግጠኛ ነኝ። እኔን አይጎዳኝም፣ ሊጎዳኝ አይችልም። ስሚኝ፣ እኔ የምመክርሽ ምክር አሁን ወደ ቡታጅራ ሄደሽ 3 ወርም 2 ወርም ቆይተሽ ትመጪያለሽ። ከዛን የሚሆነውን እናየዋለን። እሱም ሊረጋጋ ይችላል። አሁን ቀን በቀን አንቺን ካላገኘ እያለ ሲጀምር ቢደብር ነገር እኮ ነው እያደረገ ያለው። ስለዚህ እንዴት ነው እሱን የምታምኚው? አጋጣሚ ላልኖር ይችላል፣ ብቻሽን ሊያገኝሽ ይችላል። የሚፈጠረው ነገር አናውቅም። አሁን እኛ ሁለታችንም ቡታጅራ እንሂድና እዚህ ያለውን ነገር ምናምን ሲስተካከል እንመለሳለን። አይደለም ብሩኬ ተሳስተሃል። እንዴት መሰለ ቡራ፣ የምሬ ነው። ስማኝ በቃ አንተ እኔ ቡታጀራ ልሄድ አልሄድም። ምክንያቱም ትምህርቴን አቋርጬ አንዴ ወደዛ የምልበት ምንም ምክንያት ትምህርትሽ እኮ የምትማልሽ እኔ ስኖር ነው። ግን ምንም አያደርገኝም ብሩኬ፣ ምንም አያደርገኝም። እሱ ምንም ያደርገኝ አይችልም። ትናንት ምን እንደተፈጠረ አይተሻል? እሱ ዝም ብሎ በቃ የጅል ስራ ነው የሰራው። እንደዛ አይደረግም አውቃለሁ። አይደረግም እኮ ሳይደረግ ግን አደረገው አይደል? አደርገውም ብሩኬ፣ ትናንት አደረገው። በኔ አይጨክንም አላዛር፣ በኔ አይጨክንም። በኔ መጨከን ፈልጎ አይደለም። ምን ያልሰማሽ? እኔ ጤነኛ አይመስለኝም ልጁም። በቃ እውነት የምሬን ነው። በቃ ቆም ብዬ አላዛር የበለጠ ያናድርሽ ነው። ሰሚን ከሆነ ሲም እኔ ምን ለምን አናድዳለሁ? ለምን ትናድዳለህ? ታጀራት ሄጂና 2 ወርም 3 ወርም ብሬክ አድርግሽ ትመለሻለሽ። ምን ችግር አለው? ትምህርቴን የለፈውለት ትምህርቴ ችግር የለም። መቀጠል እኮ ይቻላል ትምህርትሽን። ብሩክ ማይሆን ሀሳብ ነው ያመጣው። እንደዚህ ነገ ሰላም ሲሆን እኮ ትምህርትሽን መቀጠል ትችያለሽ። አይሆንም። ይሄ የማይሆን ነገር ትምህርት እኮ ይኸውልሽ እየገባሽ እኮ አይደለም። አሁን ባላዛር ምክንያት እኮ ትምህርትሽን አቁመሽዋል። እየገባሽ አይደል? ስለዚህ ችግር የለም። ለአንዴና ለመጨረሻ እሱን ተፋችሁና ቡታጀራ ሄደሽ ቢያንስ 1-3 ወር ቆይተሽ ትመለሻለሽ። ምንድን ነው የከበደሽ አንቺ? ብሩክ ህይወት ላንተ ቀላል ናት። እኔ መስራት እኮ ያለብኝ እዚህ ስራዬን እኮ እየሰራሁ ነው። እኔ እኮ ለኔ ብዬ አይደለም ትንሱ ማወራሽ አውቃለሁኝ። ግን ይሄ ሀሳብ እንደ አንተ ምን ሆነሃል? እኔ እንደ አጠገብ ያላችሁ ወንዶች ጤነኛ ናችሁ? ግን እኔ እኮ በሌላ አይደለም አይሆን እኮ ለኔ ካሰብክልኝ ሌላ ሀሳብ ልታመጣ ይችላል እንጂ ቡታጀራ ሂጂ የሚል ሀሳብ እኔ ቡታጀራ አልሄድም። ለምን ትቼው መጣሁ? ያንን ሀገር ለስራ ብዬ አይደለ ለመማር ብዬ አይደለ ትቼው የመጣሁት። ስለዚህ ካላማይ ደግሞ እኔ ምንም ሊያሰናክለኝ አይችልም። አላዛር ሊሄድ ይችላል፣ ጥርግ ብሎ ከህይወቴ መውጣት ይችላል። ግን እኔ ሊሄድ አልችልም። በቃ አወራዋለሁ። እዛ ጋር ጠብቀኝ። ይኸውልሽ እኔን ሌላ ነገር ውስጥ ነው የምትከቺኝ እዚህ በቆየሽ ቁጥር ማለት ምን ማለት ነው? አንተ ምን ውስጥ ነው የምትከቺኝ? ውስጥ እንደገባን አይተሻል። አንተ ራስህ ነህ በቃ ሊለቀኝ ነበር ሲጀመር። እኔ ላይ መልሰኝ ቪዲዮ ይዞ አይተሃል አይደለ? ቪዲዮ ይዞ ነበር እኮ አይደለ እንዴ? መቼም ያደርገው ነበር። እኔ ፊቱን አይቼዋለሁ። ይሄው ነገር ከማድረግ ወደ ኋላ አይልም አላዛር። ሲጀመር ያንቺ ነገር ዝም ብሎ ለመበቀል ነው የሚመስለኝ። ወጥቶለታል። እዛ የምታውቂው ቡታጀራ ልጅ ይሻልሻል። የምሬን ነው የእውነት ይሻልሻል። እንደዛ አስተሳሰብ ውጣ ብሩኬ። ለምን መሰለሽ እንደዛ ስለሆነ ነው አሁን ይሄ ነገር ሀፕን እያደረገ ያለው። እኔ ደግሞ ሙሉ ነገር እየተረዳሁ ነው። አንቺ ደግሞሽ አይገባሽም። አሁን ከትላንት ወዲያ ምናምን በቃ እሱን ኢግኖር ለማድረግ ሞክረሽ ነበር። ዛሬ ተመልሰሽ እሱ ጋር ይሁን ምርጥ ምክር ነው የምነግርሽ። የእውነት የቡታጀራ ልጅ አብሮሽ አንተ ብሩኬ ቆይ ፍቅር እንዴት ነው የሚመስለው? አንተ ፍቅር ይዞ ያውቃል? ግን
እኔ እሱን ላንቺ ማስረዳት አይጠበቅም አይደለም። ፍቅር ይዞ ያውቃል ወይ? ፍቅር ያዘው ሰው እኮ ታዲያ ፍቅር የያዘ ሰው እኮ ማለት ነው እንዴት በቃ ሲይዝ ብቻ ነው አስበህልኝ ሊሆን ይችላል። ግን ፍቅር ያዘው ሰው ይረዳኛል ብዬ አስባለሁ። ቤተሰቦች ይረዱኛል ብዬ አስባለሁ። ግን ከሆነ እዚህ ሆኜ እንዴት ነው ህይወቴን ማስተካክለው? እንዴት ነው የምታስተካክለው? እንዴት መምራት እንዳለብኝ ብዙ ማብራራት አይጠበቅብሽ። አላዛር መቼም አይፋታሽም ማለት በተከታታይ እያደረገ ያለው ነገር ማለት የሚደብር ከሆነ ማለት እያደረገ እኔ እኮ ብሩኬ ምን እንደሚገርመኝ ታውቃለህ? እንለያይ የሚለኝ ራሱ እንታረቀም የሚለኝ ራሱ የምሬን ነው። እኔ እንዴት ነው በቃ ለአንድ ለሶስት ወር ቆይ የምር ግን የሚያፈቅረኝ ይመስላል ስታስበው? አይመስልኝም። እርግጠኛ ነህ? የእውነት ነው አይመስልኝም። እኔ ግን እኮ የእውነት ወድጄው ነበር። የእውነት ነበር ያፈቀረው። ይኸውልሽ ልንገርሽና አንድ 3 ወር ቡታጅራ ሂጂና አሳልፍ ይዘው ከዛን እዚህ የሚሆነው ነገር ሲረጋጋ እናቴን ነው ማስጨንቀው እንደገና በቃ ሌላ ነገር እዚህ ሆኜ እኔ ጠንካራ ሆኜ ከሱ ጋር ያለኝን ነገር በቃ አቁሜ የራሴ አዲስ ህይወት መጀመር ነው ፈልገው። አዲስ ህይወት ጀምራለሁ ስለ ፍቅረኛ መያዝ ምናምን ሳይሆን በቃ አትሊስት ህይወቴን አስተካክላለሁ ብዬ ነው ማስበው። ቢያንስ እኮ እሱ እስከሚረጋጋ ድረስ ከሱ መራቅ አለብሽ ነው። እኔ አሁን ሌላ አዲስ ህይወት ምናምን አትያዥ ምናምን አይደለም እንደዛ ማለት ግን ቢያንስ እሱ ካለበት ስሜት እስከሚወጣ ድረስ ቡታጀራ ላይ የተወሰነ ጊዜ ያሳልፈሽ ሲጀመር እኔ ከሱ ጋር ባትሆኚ ሁላ ይመቸኛል ማለት ስራ ከቡታጀራ ልጆች ጋር ህይወትሽን ብታሳምሪ ላይፍሽን ብታስተካክል ይሻልሻል። ከሱ ጋር እንዲውጣ እንዲገባያሽ ሰጣገባ ውስጥ ከምትገቢ አሁን ብሩኬ እሱ ይመጣና ደግሞ ሌላ ነገር እንዲፈጠራል። እባክህን ሂድ ወይ በቃ ይምጣ ይፈልግ ወይ ደግሞ ቁልፍ ልስጥህና እኔ ጋር ግባ። እንደውም እሱ የሚመጣ ከሆነ አይደል በእናትህ ለምን ትደርቃለህ? ግን እንደዚህ አይነት ሰው ነበርክ እንዴ? ለምን ትደርቃለህ? በእግዚአብሔር በቃ ወይ ደግሞ ካፌውን ወደዛው ሰፈር ምናምን ካፌ ሂድ። አይደለም ልንገርሻ እንገናኛለን። ልክ እሱ እንደጨረስኩኝ እንገናኛለን። አላዛር የሚመጣ ከሆነ ለቀቅ አለልኝ። ምን ማለት ነው? አንቺ እንዴት አስበሽ ነው? እንዴት ነው አንቺ እንደሱ ትችሽ የሚሄደው? ምን ያደርገኛል እንዴ? እስከዛሬ ድረስ አብሬውን አልጎዳኝም እኮ እኔ ሳይኮሎጂካሊ ጎድቶኛል፣ ሜንታሊ ጎድቶኛል እንጂ እኮ እኔ ፊዚካሊ ጎድቶኛል። ዛሬ ምን ነክቶሻል? አንቺ ምንም አልጎዳኝም ምናምን የምትይው ከትላንት ወዲያ የተሻለ እንደዛ የተፈጠረው ነገር ብሩክ አፍቅር አታውቅም እንዴ? የምሬን ነው። አፍቅር አታውቅም? ቆይ ፍቅር ምን ማለት ነው? አታውቀው እንደዛ አስቀምጦሽ ነበር። ዛሬም እንደገና እሱን እጠብቃለሁ ምናምን ትያለሽ እኮ። ቤት ውስጥም ቢሆን እኮ ቢያንስ አልጎዳኝም፣ የሚጎዳ ነገር አላደረገም። እኔ የአክስቴ ልጅ ናት አላቃትም። በእርግጥ ግን እሷ እየተንከባከበችኝ ነበረ። ግን ደግሞ አስፈራርቶኛል። ምንድነው ምን እንደሆነሽ አላውቅም። ባለፈው አጠገቤ እንዳይደርስ ምናምን እያልሽ ነበር። ዛሬ ደግሞ ከሱ ጋር መገናኘት አለብኝ ማውራት አለብኝ ምናምን እያልሽ ነበር። ብሩኬ ቆይ አንተ ምንም ቢሆን እኮ 6 ወር ምናምን እኮ አሳልፈናል ከሱ ጋር። ቀልድ ጊዜ ነው እንዴ? ይኸውልሽ ማሳለፍሽ አይደለም ያው ችግር ከሱ ጋር ሆኜ ብዙ ነገር እናስተካክያለሁ። እያደረገብሽ ያለው ነገር እንግዲህ እየደረገብሽ ያለው ነገር ጥሩ ነገር አይደለም። ስለዚህ ኦኬ ልሰራ መጣ። በእናታችሁ ዛሬም ደግሞ የማይሆን ነገር አትፍጠሩ እባካችሁ። እኔ ካሜራ ይዤ ነው የመጣሁት። ብሩኬ ብትሄድ ጥሩ ነበር። በእናት ትናንት ያደረከው ነገር ሳይበቃ አሁን ዛሬ ተመልሰህ ትመጣለህ እንዴ? ስማኝ እባክህ ላናግርህ። ስለምን ማለት እኔ አላዛር በቃ እኔ ከእንግዲህ በቃ ተለያይተናል አይደለ? በቃ እንደተለያየን እንቀጥል። በቃ አትምጣ፣ ህይወቴን አታበላሽ። ስለምን ነው የምታወሪኝ? እና መጠሪኝ ከሱ ጋር ሆነሽ? ከሱ ጋር ሆኜ አልነበረም። እንደ ድንገት መጥቶ ነው ማለት ድንገት መጥቶ ነው ሊያገኘኝ ድንገት መጥቶ ነው እኮ። ማውራት ከፈለሽ እሱ ብሩኬ እባክህ ወይ ወደዛ ዞር ትላለህ። የትም አልሄድም ነው ብሩኬ እባክህ እንድርቅ አትበል። ብሩኬ በእናትህ ምንም አድርገኝም። እሱ በእናትህ አትጨነቅ። ነገር እኔ ፊት ለፊት ላይ አጉል ተቆርቋሪ ለምን ስላትሞክር አይመለከትም። አንተ አይመለከትም። እኔ እሷ ላይ ነው እንደውም ማለት ዛሬ ምድር ሰጣ አንተ ለማውራት ስለፈለገች ለምንድን ነው ሁለታችሁም እንደጻን የሚያረጋችሁ እኮ? በቃ እኔ አሁን ልታወሪኝ ነው አይጠራሽ? ልታወሪኝ ከጠራሽኝ ብቻዬን ነው ልታወሪኝ ነው። ከማንም ሰው ጋር እኔ ላወራሽ እኔ ማንንም አይደለም ሲጀምር ከማንም ሰው ገባሽ አይደል? እኔ ማንንም ሰው አይደለም። ማውራት ከፈለግሽ ብቻሽን ከጠራሽን ብቻሽን አውሪ። ምን አንቺ ወሬ ማንንም እንዲሰማ አልፈልግም። ማንንም አትበልኝ። ማንንም አይደለም
አሁንም ዛሬ ብሩኬ በእናትህ ለምንድነው ነገሮችን እንድፈታው በእንስድል ማትሰጠኝ? ሲጀመር አልፈታውም። ምንድነው አልፈታውም ማለት? ለምንድነው ተረጋግቶ ዛሬም ሲጀመር ብሩኬ አንድ ነገር ልንገርህ፣ በቃ ነገሮችን ተረጋግተን ምንድነው ያጠፋሁት? ድጋሚ ማገኝበት ህይወቴ የነበረ ሰው እኮ ነው። አንተ ለአንተ ፍቅር ምን ማለት ነው? ወሽ አይመለከተኝም። ጊዜ የለኝም። የምናወራ ከሆነ ወደ እዚህ መሄድ ትችላለህ። አታወራ አላዛር እባክህን ስማኝ። የምናወራው ነገር ለምንድነው የማናወራው? በስሪስ እኮ ነው ያናወራ። መሄድ ትችላለህ። ብሩኬ በእናትህ ዝም በል እሺ። ቢያንስ እንዳወራ ማውራት ፈልገው ነገር አውራ። ማንም የጠራ የለም። ይኸውልህ ማውራት ፈልገው ነገር ብሩኬ ይሄን ያልኩ በህይወት ያገባውን በእናትህ እባክህን ዝም በል። አይመለከተሽም አይደል? ሲጀመር ይኸውልሽ አንቺ ስላለሽ ነው እንደ በቀደሙ ከሱ ጋር ሌላ ነገር ውስጥ መግባት ይችላል ነበር። አንቺ ስላለሽ ነው ዝም ያለው። ስለዚህ የምታወራው ነገር ካለ አውራ። አንቺ አይምሮሽ ታውሯል እንዴ? ያ ሁሉ ነገር እያደረገብሽ ድጋሚ ላውራ ምናምን ታያለሽ። ሰውዬ በቃ ሂድ ከተባልክ ሂድ። አልሄድም። እንታማ ከሱ ጋር ላውራሽ አልችልም። ማውራት ካልቻልክ ሂድ። ምድር ተው። አንተ ህይወታችን ቀላል አድርገህ ነው እንደምታስበው እኮ። ስለ ህይወታችን እኮ ማን ነው የኛ ህይወት? በቃ በአንተ ምክንያት ዋጋ እየከፈልኩ ነው አላዛር። ስሚ ዋጋ እየከፈልኩ ነው። ህይወቴን መተበጠበጥካት፣ ፍቅር አስይዘህ በጠበጥከው ህይወቴን። ምን አደረኩሽ ታዲያ? ፍቅር አስይዤ ምን አደረኩሽ? ምን ያደረከኝ ነገር አለ? እስኪ ተናገር። እንደ አዲስ ህይወታችንን መስረት ከኔ ጋር ሆኜ የማንነው ጎረምሳ አሰብስቢኝ አለ። ጎረምሳ አትበልሽ። እኔ ማንነው ጎረምሳ? አትንካኝ፣ እንዳትነካኝ። ዋጋ አስከፍላለሁ። ብሩኬ በእናትህ ቆመህ አውራ። በእናትህ አንተ በስንተኛ ክፍለ ዘመን ነው ቆይ እናንተ የተወለዳችሁት? በእናታችሁ ረፉ እስኪ። አላዛር እባክህን በስንተኛ ክፍለ ዘመን ነው ቆይ እናንተ የምታስቡት እንዴ? ያለነው እኮ አሁን ሴንቸሪው ራሱ አንደኛ ሴንቸሪ ላይ ነው ያለነው። ምንም አይመለከትም። ስማ ከወደድካት ካፈቀርካት ንገራት። እሺ አይመለከትም። አንተ ደግሞ ማን ነገር አታወራ። አይመለከትም። እንትን እንድታወራ አለብህ ሲጀምር። አይመለከትም። ሰማኛለህ? አይመለከትም። ትናንት ምሪያ እናንተ ሁለታችሁ ማለት ነው የህፃናት ነገር ነው ያስቀርዙ። በቃ ሁለታችሁም ወይ ከህይወት ይወጡ እንዴ? አልፌ ያለው ይኸውልህ ቤት ድረስ መጥቼ አልፌ ያለው የፈለኩት ነገር ማድረግ ይችላል። የሰሩት ይበላሻል። እሺ ላንተ አስቤያለሁ። ስማ ያው ሌላ ቢቀር ለእናትህ ብትኖር ጥሩ ነው። አይመለከትም። እኔንም ጦሱ ሳትከተይ እኔን ነው ጦሱ የምትከተኝ። እሺ እንደፈለኩ አደርጋለሁ። ምን ልታስጨውኝ ነው እንዴ? አሁንስ በቃ እኔ መረረኝ። እሺ የምታደርጉት ነገር ምንድነው የምታደርጉት እንዴ? ለምንድነው የምታስጨንቁኝ? እኮ ማውራት ካለ ካሜራ ይዤ ነው የመጣሁት እኮ እዚህ ጋር። አያገባኝም አልኩሽ። በቃ እና ታዲያ በቃ በስራት እናውራ ታዲያ። እኮ አውራኝ ታዲያ። እሱ መኖር አለመኖሩ ምን ያደርግልሃል? ማን ነው እሱ በእኛ ህይወት ውስጥ የሚገባው? ማን ነው? ይታውቀዋል። የኔ እናንተ ህይወት ምን ህይወት አለ? በቃ አልኩሽ። ካወራሽኝ ብቻሽን አውሪ። አይ የምትይ ከሆነ ደግሞ ይቅር። አላዛር ስርዓት ይኖርህ እንጂ የምታደርገው ነገር ከማንም ጎረምሳ ጋር ማውራት አልፈልግም። ጎረምሳ አይደለም ማውራት አትፈልግም። ሂድ እንዳትነካኝ። ሂድ እንደው ሰፈሬ ድረስ መጣ። ተረባደቡ እስኪ እውነት ተረባደቡ። ሰፈሬ ድረስ መጣ። ሲጀመር እናንተ እንደዚህ በድብድብ የምታስቡ ከሆነ ተረባደቡ። ለምን አሁን አትደባደቡ? ለሱ ቢጋክል ልጅ የለኝ ለማታለ ጉረኛ ዋክሻው ነው። አንቺ ከማላችን ወጣ ከሙርታዎች ይችላልሽ። ሲጀመር እናንተ እንደ ህፃን ነው እያሰባችሁ ያላችሁት። ቢያንስ እንኳን ሰው በንግግር ማታስቡ። አንቺም ልክ አይደለም የሰራሽው። ምንድነው ልክ ያደረኩት? ጋበሽኝ እኔ ነው አይደል? ጠራሽኝ አይደል? ላውራ ነው። የህይወታችን ጉዳይ ነው። ለመጨረሻ ጊዜ ላውራ እኮ አውሪኛ። ለመጨረሻ ጊዜ እኮ ያወራን እኮ ነው። እሺ ነው መኪና ውስጥ ገብተን ነው አትገባም። መኪና ውስጥ አንተን አላምንም። ሲጀምር መኪና ውስጥ አትገባም። ምን ታመጣለህ? አትገባም። አንተ ተው ይቅርብ። አትገባም። ተው ዋጋ ትከፍላለህ። ምንም ዋጋ መከፈል ነው። አትገባም። ምንም አታመጣም። እኔ ስታይኝ ቆይ እንትን ነው የሆነ ዕቃ ነው እንዴ የሚመስላችሁ? አንዴ ወደዚህ አንዴ ወደዛ የምታረጉ ታወራው ነገር ካለ አሁን አምኜ የምር መኪና ውስጥ በገባ ይመስላል። አሁንም ልትወስደኝ ነው? አሁንም አፍና ልታስቀምጠኝ ነው? ትሰሚኛለሽ? ምንድነው እየሰማሁ ነው? የኔና የአንቺ ጉዳይ ነው። በኔና በአንቺ ጉዳይ ደግሞ የማንም ወጠጤ እንዲገባ አልፈልግም። ምን ያስገባውት ነገር አለ? ለከቲኖሮሽ ወጠጤ ያለው የፈለኩት ምን ነገር ለከቲኖሮ ላይ የፈለኩት ምንም ማውራት አትችልም። ስለኔ ማውራት አትችልም። ነግሬሃለሁ። ትሰሚኛለሽ አይደል? አንቺ ነሽ ያስደፈርሽኛለሽ። እሺ አንቺ ነሽ የምታስደፍሪኝ። ለሌላ ጊዜ እኔን ማውራት ስትፈልጊ ብቻሽን ነው እንጂ የኢንጀሌሽን ይዘሽ ወደዛ መሄድ ትችላለሽ። አላልፍም። ድጋሚ ምትመጣ የሚያወራው ነገር ምንድነው? እሱ ደግሞ አያ ብሩኬ ቢያንስ እንኳን ተነጋግሬ ጨርስ ነበረ። የምርኝ ነው።
ኦኬ ግን የሰራው ነገር እውነት በጣም ነው የሚያስጠላው። ለምን ህይወቴን ትበጣብጣለህ? በእናትህ እናትሽ እኔ ላንቺ ብዬ ነው ጓት እኔ እኮ እያልኩ እኮ አይደለም ብሩኬ። እንዴ ቢያንስ እንኳን ከሱ ጋር ተነጋግሬ የሆነ ነገር አያገባህማ። አያገባህም እኮ ብሩኬ አያገባህም። ይሄንን ህይወት ለዛ ነው ወይኔ ጉዴ ወይኔ እግሬ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ